አሁን ምንም ቢያደርጉ ፎቶዬንም ቢያቃጥሉ ቢዘቀዝቁ ቢሰቅሉ ጌታ እግዚአብሔር ምስክር ነው። እወዳችኋለሁ። በወንድሜ በአብሮ አደጌ በአበበ ጉልላት ሞት ላይ የዛሬ 8 እና 9 ዓመት ላይ የሞተ ወንድሜ አንስቼ ሐዘኑ ስላልወጣልኝ እሱም ይሁን የሌሎቹ አብሮ አደጎቼ ስላለቀስኩ በሐዘኔ ላይ ስለቀለዳችሁ አላዝንባችሁም። በሕያው ጌታ ፊት እጸልይላችኋለሁ። እወዳችኋለሁ። የአንዳንዶች አረመኔነት ቢታየኝም እንኳን ቅሉ ማለት ነው እና ጌታችን ይሄን ያስተማረ ጸጋ ይብዛላችሁ። ተባረኩ። እኔም ወንድሞችም ሌሎችም እንወዳችኋለን። ፕላስ ደግሞ የተነሳ ነገር ነበር። አሁን እሱ ማንሳት አያስፈልግም እንጂ በእነሱ በሊቃውንቱ ዋና ሰብሳቢ በኩል የተደረገ አንዳንድ ወንጀሎች እሱንም ለማስረሳት ነው። አንደኛው ከምንም በላይ እሱን ነገር ቀብረው ማስቀረት ፈልጋሉ። አንድ ሰው አስተያየት ሲሰጥ አይታችሁ ታውቃላችሁ? ቤካይ ያ ነው እሱ ነው የምልህ። እሱ ነገር ማጥፋትና እንዳይነሳ ለማድረግ ተፈልገው ነው ይሄን ነገር ለማስጨው የተፈለገ እንጂ ይታወቃል። አንድ ኮሜንት ምን ይላል መሰለክ? በቅበተ እምነት ላይ ከሚሰሩ ተመስገን ደምረው ኑሐሚን እውነት ሲገባቸው ወደ ተዋህዶ ተመልሰዋል። ከኦርቶዶክስ ቅበተ እምነት አንድስ እንኳን ጴንጤ አልሆነም። እንደው ጴንጤ በሆኑ በተሻላቸው ሰለሙ። ቅበተ እምነት ሰሪ ሆነች እንዴ ኑሐሚን? እሷ እኮ ተቀጣሪ አክተር ናት። ሰልመዋል። እነ ጉድ አይዲያ ከሰንበት ትምህርት ቤት 40 የሰንበት ትምህርት ቤት ተማሪዎች እሱን ቪዲዮ እናሳያለን ወይ ሜቢ ቲክቶክ የካህናት ሚስቶች የስ እሱን ቪዲዮ ከፈለክ እናሳያለን እና ኤግዛክትሊ እስኪ ቆይ እሱን ቪዲዮ ልፈልገውና እሺ አዲስ ቲክቶክ ይሆናል ብዬ አስቤ ነው። እኔ ቴዳ ኬት መጣ። እኔ እኮ ይገርምኛል። ቴዳ ኬት መጣ፣ ብሩኬ ኬት መጣ፣ ሜሎስ ኬት መጡ፣ ኤርሚ ኬት መጣ። አረ እስኪ ማን ልጥራ እስኪ? መሪጌታ ኬት መጡ? አረ ተው። ያልመጡት ምን እየሰሩ እንደሆነ ላሳይክ። ቤካዬ አሳየን ብሮዬ። እንዴ እኔ እንደዚያ ነገር ይመቸኛል። እንደዚያ እኔ በጣም ነው ይመቸኝ እንደዚያ ጨዋታ። ደምረው ቅበተ እምነት እየሰራ ነው ቢሉኝ ገረመኝና ብዙ ጊዜ የሚጠቅሳት ጥቅስ ይመስለኛል ወይኔ ያስተፈስልበት የምትለውን የሲራክን መሰለኝና እንደው አሁን እሱ አቃቤ እምነት በጣም ይገርማል። ግን በጣም አይ ቀሲስ እቺ ነገር ትከፋበት ነበር። ድሮም እኛ ጋር እያለ ይታማ ነበር አሉ በዚህ ጉዳይ በወይኔ ያስተፈስ እሷ ሳትሆን አትቀርም የወሰደችው። ቄሶችማ ጨዋታ ከጀመሩ ተወው በቃ። እኔ አቃቤ ወይን ብየዋለሁ። አቃቤ ሳይሆን ቅበተ ወይን ብለውስ በእውነት አይ ጥሩ ብለውታል። ቅበተ ወይን ብሩክ ያልመጡትም እዛ ያሉት እንደዚህ አይነት ስራ እየሰሩ አሁን አባት ላሳያቸው። ያው በእድሜ ስለሆነ አባት ስል በእድሜ ያው ትልቅ ሰው ስለሆኑ ነው። አይ ተጨምርበት ወንድምነት። እሺ አሁን ብራይትነሱን አሁን እንደሱ እሺ ስሟቸው ምን እንደሚሉ ችግር የለም። ከብት ምናምን የትም አውሬ ፍየልና ነብርን ቀበሮና በግን አህያና ፈረስንና ጅብን ማሳደር እንችላለን። ድግሙቱ እነግርሃለሁ ከፈለግ። እሺ ንገሩ። ጀራ ማለት መንጀራ ባዜር ነጋሴን ጊቁራ አለክሙ በሰላም በአራባ ወናጋ ከሳላ ወዛላ ወከመዝ አረዝርስ ወከመዝ አትበልብል ጅብ ደንደሳማ ሌባ ገመዳማ ሞራ ክንፋማ ነብር ጥፍራማ ቀበሮ አኮትኳች ከብት ምናምን ተመልከቱ። ያልመጡት አባቶች እንደዚህ ምላጭ የበሉት ሰውዬ ናቸው። ምላጭ የበሉት ሳለህ
የለኝም እሱ የለኝም። ስማቸው አለ እሱ ጋር ምላጭ የበሉት እኔ ጋር ነበረኝ። የቱ ጋር ሃርድ ዲስክ ውስጥ ልጨምረው? የት እንደ ቪዲዮ ለእኔ ሲላኩልኝ ምላጭ ሲበሉ የቀዳችሁ ሰዎች እኚህ ቄስ ነው። ምላጭ ሲበላ ነበር ቁርጥምጥም አድርጎ ላይቭ ላይ ማለት ነው። ደግሞ እኮ ሰምቷል ብሩኬ፣ መንፈስ ቅዱስን እኮ የእርሱ አስማት ተባባሪ አድርገው ስሙን ይጠራሉ። ግን ያው የአጋንንት መንፈስ ነው የሚሰራው። ስሙንማ ይጠራሉ። አጋንንት እንደዚህ የሚሰራው እና ያልመጡት እንደዚህ አይነት አባቶች ናቸው። ያልመጡት ደግሞ ኦርቶዶክሶች ይኸውልህ፣ ኮሜንት ላሳይ። ኮሜንት ላይ ስገባ ምን ይላል መሰለህ? ከላይ የመጀመሪያው ኮሜንት የተቀበረ ወርቅ ታወጣላችሁ ማውጣት ትችላላችሁ ይላል። ከላይ ያለው ማለት ነው። ጴንጤውን ደግሞ ላሳይ። እዚህ ጋር ይላል በኢየሱስ ስም ይላል። ወጋውት ክፉ መንፈስ ይላል። ጴንጤው እንደዚህ አንድ የቆንድምነት ማን? እሺ ትቀጥላለህ። ቆይ አትዝጋው ማይኩን። ሚኪ አለህ ቪዲዮ ምላጭ ሲበሉ ከዚህ በፊት እኔ ያሳይቻለሁኝ። ሪከርድ ያደረጋችሁት አላችሁ? እኔ በቅርበት ስለማላገኘው ነው ሃርድ ዲስክ ውስጥ ጨምሬዋለሁ። ከዛ ውስጥ አይ ቲንክ ኮምፒውተሬን ቻርጅ አድርጌ እዛ ውስጥ ፈልጌ ነው የማገኘው። የምላጩ ያለው ሰው አለ? እና ሚኪ ና ግባ። እሺ አሁኑ ታች ወረደ ወንድም። ይሄ ና ሚኪ ና ግባ። ሚኪ ካለው ለኔ ሊልክልኝ ይችላል። የኔ ቴሌግራም ስላለው አዎ ይላክ። ብሩኬ ይላክ። ሚኪ ሃቫና የሱ ነው ያለው ወንድምነት። ሚኪ የኔ ቴሌግራም ስላለው ሊልክልኝ ይችላል። አዎ እኮ ሚኪ ሃቫና ከታች አዎ ብሎ የሚለው አዎ ላክልኝና ሚኪ ነው የሚልክልኝ። ኦኬ ሚኪ ሻይ ላክለት ለወንድምነት። በቃ እኔም ፎሎ ባክ መልሼልሃለሁ። በውስጥ ላክልኝ። የአሁኑ ሰውዬ ወጋ ሲደረጉ ይገባል ታውቃለህ። አይ ከዚህ ድግምት ጋር ምላጯንም እሺ አሁኑ ላክለት ሚኪ ወንድምነት። ምላጩን እየቆረጣጠመ የበላበት ማለት ነው። እና ቀጥል ወንድምነት ልክልሃለሁ። እሺ ብሏል። ያው ቴሌግራም ያለምና ኧረ በጌታ በኢየሱስ ስም ስራ ይፍረስ። ያ በቃ ያልመጡት እነዚህ ናቸው። ቤካይ ያልመጡት ወንጌልን የማያውቁ ቴዲ አንድ ቪዲዮ ፖስት አድርጓል። ያልመጡት ሰዎች ምን አይነት እንደሆኑ ለማየት ቴዲ ፖስት ያደረገውን ቪዲዮ ማየት በቂ ነው። እሱንም ቆይ አንዴ እሱ ላሳይ። ከዛ የቀሩት እዛ ያሉት ምን አይነት ሰዎች እንደሆኑ እንደተረዱት ግን ሄድ አንዴ መጀመሪያ ስሙት። ምን እንደሚሉ እኚህ ሰው ስሟቸው፣ መጀመሪያ ስሟቸው እንዳይነካ የትም አውሬ ፍየልና ነብርን ቀበሮና በግን አህያና ፈረስንና ጅብን ማሳደር እንችላለን። ድግሙቱ እነግርሃለሁ ከፈለግ። ጀራ ማለት መንጀራ ባዜር ነጋሴን ጊቁራ አለክሙ በሰላም በአራባ ወናጋ ከክሙ በዛበት ግን ቤካ ገብቷል። ከክሙ ለክሙ በዝቶበት የሚጠራው ይሄ የሚጠራቸው በጠቅላላ አሁን ይሄ አረባዩም ሌላው የርኩሳን መናፍስት ስም ነው። ሌላ እንዳይመስላችሁ። በቃ እርኩስ መንፈስ ነው። ወጋውት እርኩስ መንፈስ ነው። ወከመዝ አረዝረስ ወከመዝ አትበልብል ጅብ ደንደሳማ ሌባ ገመዳማ ሞራ ክንፋማ ነብር ጥፍራማ ቀበሮ አኮትኳች አውግስ ኩክሙ ተወገዝ ለሆነጋ ገብር ከትለዋለ ወደ ሰሜን ትጀምርና ወደ ደቡብ ወደ ምዕራብ ወደ ሰሜን ከዚህ አውገስ ኩክሙ ተወገዝ ለሆነ ገብርከ እገሌ ንብረት እንዳትነካ እንዳታስነካ ብለዋል። ቃል አብ ወልድ መንፈስ ቅዱስ በስልጣነ ጴጥሮስ ወጳውሎስ ውጉስ ከማሮስ ተገዝታችኋለሁ። ችግር የለም። ከብት ምናምን እነዚህ ናቸው ያልመጡት። ከብት ሲጠፋብህ ወጪ በግፍ ሲያድርብህ በጅብ እንዳይበላ ሰው እንዳይወስድብህ ደጋሚ ቤት ሄዱና ያስደግማሉ። የሚደግመው ማን ነው? ይኸው ኦርቶዶክሳዊ ነገ ጧት እሑድ ገብቶ የሚያቆርበው ኦርቶዶክሳዊ ነው የሚደግመው። በቃ ሌላ አይደለም። ቤተ ክርስቲያን ገብቶ የሚቀድሰው ቄስ ነው ይሄን ድግምት የሚደግመው። በምን አይነት መንፈስ ነው? በአጋንንት መንፈስ ማለት ነው። ደጋሚዎች ናቸው ያልመጡት። እዛ ያሉት እንደዚህ አይነቶች ናቸው። ከእንደዚህ አይነት መንፈስ ጋር ቁርኝት ያላቸው ሰዎች ናቸው እዛ ያሉት። የእግዚአብሔርን ቃል ሲያነበቡት እንዴ ይሄማ የስተት ትምህርት ነው፣ ሐሰተኛው መንፈስ ነው የሚሰራው ብለው ወዴት መጥተዋል? ወደ ክርስትና መጥተዋል። እነዚህስ አሉ እዛው። ለምን የእግዚአብሔርን ቃል አላነበቡም? የእግዚአብሔርን መንፈስ አላገኙም። ምን አይነት መንፈስ ነው የተቀበሉት?
የዚህ ዓለም የሆነው መንፈስ ከአጋንንት ጋር ቁርኝት ያላቸው ደጋሚዎች ናቸው አሁንም ያሉት በዛ። ክርስቲያን ስትሆን ግን ትወጣለህ፣ ከዛ ትወጣለህ። እና የቀሩት እነዚህ ናቸው። ቀጥሎ ቴዲ ጋር ፖስት የተደረገውን ላሳያቸው። አንዴ ቴዲ ጋር ፖስት የተደረገውን ላሳያቸው። ኦኬ ኢየሱስ ተመስገን ስላወጣኝ አመሰግናለሁ ጌታ ሆይ ከዚያ ጨለማ በኢየሱስ በጌታ በኢየሱስ። እሺ እንደዚህ አሉኛ አባት ደግሞ አንድ ወንድማችን አንድ ክርስቲያን መንገድ ላይ አቁሞ ሲጠይቅና ሙድ ለመያዝ ሲሞክር ሰምተናል አይደል? እኛና አባት ደግሞ እንስማቸው እስኪ። የቀሩት እነዚህ ናቸው እንድታዩት ነው። ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይመሰክራል የሚለው ምን ጥቅስ ላይ ነው የሚገኘው? ምንድን ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይመሰክራል ምን ላይ ነው የሚገኘው? ቀን ስጠኝ። አሁን አላወቁትም? አመሰግናለሁ። እግዚአብሔር ይባርኮት። ምላስ ሁሉ ለእግዚአብሔር ፍርድ ቤት አስመሰሉት አይደል? ቀን ስጠኝ አሉ። እንደዚህ የእግዚአብሔርን ቃል የማያነቡ የእግዚአብሔር ቃል ምን እንደሆነ ያልገባቸው ናቸው ያሉት። እስኪ ምዕመኑን ደግሞ ላሳያቸው። አሁን እነዚህ መምህራኑ ናቸው፣ ካህናቶቹ ናቸው። ምዕመኖቹ ደግሞ ምን አይነት ናቸው አሁንም በኢትዮጵያ ኦርቶዶክስ ያሉት የሚለውን ላሳያቸው። ይኸው ሉላ ናት ሼር ያደረገችልኝ። እሺ ቆይ አንዴ፣ ሊያ ናት ሼር ያደረገችልኝ። ላሳያቸው አሁንም እዛ ያሉት ምዕመኖቹ ደግሞ ምን ይመስላሉ የሚለውን ላሳያቸው። ይኸው እንደዚህ አይነት ምዕመኖች ናቸው ያሉት። መለክ የምትኖረው መብርሃን ናት፣ ኪዳነ ምሕረት ያለ ምጽአት ኪዳን። አንዴ ምንድነው ያለችው? ስትመለክ አንዴ ልድገም፣ ስሟት ነጥብ። መለክ የምትኖረው መብርሃን ናት፣ ኪዳነ ምሕረት ያለ ምጽአት ኪዳነ ምሕረት ይባላል። ስትመለክ ሳይወጣችሁ ስትመለክም ስትመሰገንም ስንበረከክላት እመቤታችን አትመለክም። እንበረከክላታለን ግን አትመለክም። ለእኔ እንደምንበላት ለእኔ እኮ ልዩ ናት። አንዴ በደንብ እንድታስተውሉ፣ አራሚዋ ያው በቪዲዮ ያለችው ከላይ ያለችው እህት ናት። እቺ ደግሞ አስረስ እሸቱ የምትባሏ ደግሞ ኪዳነ ምሕረትን አመልካለሁ የምትል ናት። አራሚዋ ራሱ ምን እንደምትል እንድትሰሙ ትፈልጋለሁ። አራሚ ነኝ ብላ ቁጭ ያለችው ንግግሯን ስሟት ምን እንደምትል። ታስተካክሉ ስለፈለግ ነው ሴታችን ሌላ አይደለም። እሺ አቤ ዋነት ኧረ ወላዲተ አምላክም ተይኝ በእናትሽ በኪዳነ ምሕረት ወዳታለሁና ላገላለጽ ይቅርታ ፍቅር አለኝ እኔ መቼ እጄን ጠጦ ኪዳነ ምሕረት። አሁን በደንብ ስሟት። እያረመች ነበረችው በቪዲዮ ያለችዋን እህት ምን እንደምትል ስሟት። እዛ ስለ አድሮ ጋር ደግሞ ተነስቼ ፍቅምርበትን ቀን ነው የምናፍቀው። አሁን ሳለች ግድ ቤቷ ድረስ ነው መሄድ ያለብሽ። በሁሉም ቦታ አለች እኮ። ምን አለች? ግድ ቤቷ ድረስ ነው መሄድ ያለብሽ። በሁሉም ቦታ አለች እኮ። በሁሉም ቦታ አለች እኮ አለች። አትመለክም ስትል የነበረችው እህት ስታርማት የነበረችው በሁሉም ቦታ አለች። ግዴታ እንጦጦ መሄድ አይጠበቅብሽም። በሁሉም ቦታ የምትገኝ ከሆነ እቺ ልጅ ማምለኳ ስህተት አይደለም ማለት ነው አይደል? በቃ ያቺኛዋም በሁሉም ቦታ አለ። አራሚዋ ራሱ ምን ብላ ነው የምታምነው? በሁሉ ቦታ አለች ብላ ታምናለች። ኦኬ እቺኛዋ ልጅ ታዲያ ምን አጠፋች? ምንም። በሁሉ ቦታ የምትገኝ ከሆነ መመለክ ነው ያለባት ማለት ነው። እንዴት አድርጌ ላሳይሽ? ቤት ማለች ግን እስቲ ቤትሽ ያለሽ አሳየን እስኪ። ወላዲተ አምላክ ኪዳነ ምሕረት ራሳቸው ነው ያሳያቸዋለሁ ወላዲቷን። ኦኬ አዲስ ኪዳን። አዎ እነዚህ ናቸው ያልመጡት። ብሩኬ አትመለክም ግን እናመልካታለን እኮ ብላለች ራሷ እኮ። በነገር ላይ ሰምቷል ግን እሱ ቦታ ሜይ ቢ እኔ ያልሰማሁት ወይ ሰምተው እኔ ንግግሯ ከአምልጧት ነው ስትናገር ብዬ አስቤ እሱን ዘለልኳት እና ልጅቷን ግን በሁሉ ስፍራ ትገኛለች። አምልጧት አይደለም መምሬ ወጣ ገባም ራሱ እንደዛ ሲናገሩ ነበር። ቴንክ ዩ ሶ ማች። ያ አዎ በደንብ መምሬ ወጣ ገባም ተመሳሳይ ቃል ተናግረዋል። በኦርቶዶክስ ቤተክርስቲያን ማርያም አትመለክም ግን እናመልካታለን ብለዋል። ያ በቅርብ ነው ክህነት የተቀበሉት። የእሳቸውንም ያለችው ሰምታችኋል።
አንዴ እሱንም ላሳይ እንበረከክላታለን የሚል ቃል የሰማው መሰለኝ። እሺ እሱንም አንዴ ላሳያችሁ። በምን ኦርቶዶክሶች ማን እንደሆኑ እንድታዩት በቃ እሱ ወጣ ገባ ነው ላሳያችሁ። እሺ የመስገድ የመሳም ጸጋው ሰጥቶኛል። አንተ እናቱን የማክበርም ወሬ የመሳም የመስገድ ክብር ያልተሰጠለ ምንድነው? እናቱ ቅድስት ድንግል ማርያምን ሰይጣን ይጠላል። እናቱ ቅድስት ድንግል ማርያምን ሰይጣን ስለሚጠራት የመጀመሪያ ሊያስመታ የሚችለው ኢየሱስን አይደለም። እናቴ ቅድስት ድንግል ማርያም እወድሻለሁ። ሰይጣን መጀመሪያ የሚቃወመውና የሚያስመታው ማንን ነው? ኢየሱስን ሳይሆን ማርያምን ነው አለ። በቃ የሚጠበቅ ነው። አንድ ኦርቶዶክሳዊ እንደዚህ ሲናገር ብሰማ እኔ አይገርመኝም። ምክንያቱም ኦርቶዶክስ ስለሆነ ነው። በቃ ኦርቶዶክስ ነው። በጨለማ ያለ ሰው ሊናገር የሚችለው ይሄን ብቻ ነው። እሺ እንቀጥለው፣ እንጨርሰው ቪዲዮ። እድሉን አላገኘሁም እንጂ የውስጥ ልሽም ብስም ደስ ይለኛል። እናቴ ቅድስት ድንግል ማርያም እሰግድልሻለሁ። ክብር ይገባሻል። እንኳን ላንቺ ለኢትዮጵያው ጠቅላይ ሚኒስትር እንኳን የአክብሮት ስግደት ዘግቼ ሰላም ነው። እንኳን ላንቺ የነገስታትን ንጉስ የጌቶችን ጌታ የሀያሉ ሁሉ ሀያል በስጋ የወለድሽ እንኳን ላንቺ እንኳን ላንቺ። እሺ እነዚህ ናቸው ኦርቶዶክሳውያን። እኔ ግን እድሉን አላገኘውም እንጂ ውስጥ እግርሽን ስምሻለሁ ላልከው እኔ ላግዝ እችላለሁ። ወደ ጣና አካባቢ ብትሄድ የዝሆን የሚያክል ግብዳ አሻራ አለ እግሯ ያረፈበትና እሱን ነበረ እንደው ጠቆመው ልል ነበር። ቴንክ ዩ እሱን ጥሩ የውስጥ እግሯን የፈለኩ ሂድና እዛ የዝሆን የሚያክል ትልቅ አሻራ አለ ድንጋይ ላይ እሱን ሄደህ መሳም ትችላለህ። ግን በቃ እነዚህ ናቸው ኦርቶዶክሳውያን፣ በቃ እነዚህ ናቸውና ያልመጡት በዚህ ቲክቶክ ላይ ኮሜንት ላይ የምታያቸው ቄሱም ቅድም ያሳየናቸው ልጆቹም እነዚህ ናቸው። ኤርሚዬን ከፍ አድርገው ተባረኩ። ቀደም ያሳየው ቄስማ ዳቦ ሲቆርሱ ማየት አለብን። ኦኬ እሺ ወንድምነት ልኮልኛል። ሚኪ ተባረክ፣ ጸጋ ይብዛልህ። ይሄ ቪዲዮ ነው ፔጅ ላይ ነበር ያሳየሁት። ያው ተናገሩነቱ እኔ ጋር ነበር ያሳየሁት። ቪዲዮ ወደ ሞባይሌ እንትኑ ዳታው ምንድነው ይሄ ካፓሲቲ በጣም ትንሽ ስለሆነ ወደ ሃርድ ዲስክ ወስጄው ነው። ከዛ ፈልጌ እስካገኘው ነው የቀድሞ ያሳየው ቄስ ማለት ነው። እነዚህ ሶስት ናቸው። አሁን ወደ ድግምት ነው የምትሄዱት? አዎ ድግምት ነው። ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዲ ድግምቶቹ እነዚህ ናቸው። ፌሮን ቆርጥሙታል፣ ቆርጥመውታል። አልፌሮም በጣም አስገራሚ ነው። በጣም የሚያስገርመው አሁን በቃ ደቋል ማለት ነው ብረቱ። አሁን ጨርሰዋል። ይሄኛው ምንድን ነው? ውሃ የተደገመበት ነው። ውሃ ነው እኮ ተደግሞበታል። እሱ የለም ድግምቱ መጀመሪያ ብረቱ ላይ ነው። በደንብ በቃ ይሄ አሁን በቃ ኦልሬዲ ጥበቡ በቃ ኖርማል ሆኗል። እንደ ቆሎ ትንሽ ትንሽ ቀርተዋል። ያው ይዋጣሉ፣ እነሱ ይዋጣሉ። ምትክል ማለት ነው። እንደዚህ ማሳያቸዋል። ይሄ ነው እንግዲህ ቤቱ እንደነዚህ አይነት ሰዎች የነገሱበት፣ ህዝቡ በእንዲህ አይነት መተትና አስማት የተያዘበት እንዳያስተውል ምን እየተደረገ ነው ብሎ ከእንደነኛ አይነት ሰዎች ጋር እንኳን በአመፅ አልተባበርም፣ በአምልኮ አልተባበርም ብሎ እንዳይል በቃ መፍዙዝ የተደረገበት ማለት ነው። እና ቀደም ሲያሳይ አስታወስኩት ይሄንን ቄስ ማለት ነው። እንዲህ አይነትን ስራ የሚሰሩ ሰዎች ከላይ ጀምረው ነው ያሉት። የነ ብፁዕ አቡነ እንድሪያስ የሊቃውንት ጉባኤ ሰብሳቢ አንቱ የተባሉ ሊቅ ናቸው። እንደዛ እሳቸውን የሚበልጥ ቀሲስ እንደዛ ነው አይደል? እሳቸውን የሚበልጥ ሊቅ የለም ነው እኮ ተብሎ የሚባል አይደል? ቤተክርስቲያን ውስጥ አዎ ሊቅ ናቸው።
ያው የሚበልጡ እንኳን ይኖራሉ። አሁን ለምሳሌ የኔ አስተማሪ መምህር በጣም ሊቅ ናቸው። እንዲያውም ከዝማሬ መዋሥዕት በስተቀር ሌላውን ያሟሉ ናቸው። ያው ስማቸውን ብነግር ስለምታውቃቸውና ኦኬ የሚበልጧቸው እንኳን አሉ፣ ግን ያው ምሁር ናቸው። አዎ እንግዲህ እሳቸው በጉን ያስቀበሩ የተባሉት እንዲህ አይነትን በአንድም በተዘዋዋሪ መንገድ እንዲህ አይነትን ድግምት፣ መተት፣ አስማት ከአጋንንት ጋር መዋረስ፣ ቃል ኪዳን መግባት አሁን ይሄ አለቃ መንፈስ ላው የሚሰራበት ነው። ታውቃላችሁ፣ ብረት የሚያስቆረጥም ምላጭ እንደዚህ ቪዲዮ ላይ አድርጎ አኝኮ እስኪበላውና እስኪወጣው ድረስ ማለት ነው። እሳት ባፋቸው የሚጎርሱ የሚበሉ እንትኑን ምንድነው የእሳቱን ፍም ከእንጨት ጋር የተቀጣጠለ እንጨት አንስተው እንደ ሸንኮራ አገዳ እየላጠ ይበላዋል እሳቱን ማለት ነው። ያን የእንጨቱን ትክታግ አንስተው እንደ ሸንኮራ አገዳ እየላጡ የሚበሉ አሉ፣ ደጋሚዎችና መተተኞች ቤተክርስቲያኒት ውስጥ የተሰገሰጉ። ማንም አይነካቸው፣ ማንም አይናገራቸው። ለምን እንደሚደፋው ስለሚያውቅ ማንም አይናገራቸው። ይመጡና እኛ ጋር ጨዋ ለመጫወት ይፈልጋሉ ማለት ነው። ማንም የለ። አንድ የኦርቶዶክስ ምዕመን የሚሆን ቄስ እንዲህ አይነቱን ሰውዬ ማንም አይናገርም፣ ለመኖር ካልጠላ በስተቀር። ክርስቶስ የሌለው ሕዝብ አጣሞ ነው የሚጥለው በመተቱና በድግምቱ። እኛ ላይ ግን አይችልም። የጌታዬ ኢየሱስ ክርስቶስ የአማኑኤል ክቡር ደም ጥበቃው በእኛ ላይ ስላለ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስም ሟርት በእኛ ላይ ይሰራል፣ ድግምት በእኛ ላይ ይሰራል። እና ለዚህ ነው አይናገሯቸውም። ማንም አሁን የታለ የጳጳሱን ማንኛው ኦርቶዶክስ ተቃወመ? አይታችኋል አይደል? ያኔ ስልክ ልውውጥ የነበረው የስልኩ ቅጂ ፌክም ነው አላሉ? ብፁዕ አባታችንም አሰድበውናል ብለው አላሉ? ማንም አርእስት አድርጎ እንኳን የገባ ሰው አይታችኋል ወገኖች? እና ቲክቶክ ላይ የሚከፍቱት አርእስት አድርገው ገብተዋል። የብፁዕ አቡነ እንድርያስን የስልክ ልውውጥ ጠቅላይ ቤተ ክህነት የተቀበረ በጋል የበጉን ሁሉ ጭምር ሳያወጡት አይቆሩም 200 ሰዎች የተቃጠሉ ነው ብለው ሰዎቹ ናቸው የተቃጠሉት። ስማቸውን የተቃጠለው ምን የተቃጠለው ማንም የለ። አንድ አርእስት አድርጎ የገባ የለም። አንድ በስተት እዩ ጩፋ መስፍን በሹ ሶፍት አስበልቶ እያሉ እኛ የተቃወምናቸውን እነሱን እያነሱ የሚያላዝኑት ያንተስ መተተኛ ጳጳሳትና ቆሞስ ካህናት በየስልጣን ተዋረዳቸው ከዚህ ጋር የገቡት ቃል ኪዳን የገቡት የሚያደርጉት ምን ነው? ዝም አላችሁ? እዩ ጩፋ እንዲህ ብሎ ይሉላል። ይመጡና የብፁዕ አቡነ እንድርያስን ለምን ዝም አላችሁ? ኦርቶዶክሳን ይሰማል አይደል? አዎ። ለምን እንደው ዝም ያላችሁት? ለምን አለፋችሁት? ለምን እንዳልሰማ ሆናችሁ? ለምን እንዳላየ ሆናችሁ? ለምን ቤት ከፍታችሁ አልተወያያችሁበትም? ለምን እንዲህ አይነት ነገርማ ካለ አባቶቻችን ጋር ብላችሁ ለምን አላላችሁም? ታውቀዋለህ፣ ይደፉሃል አልኩ፣ ይደፉሃል። እስኪ ወንድ ነህ ውጣና እስኪ ፎታቸውን ለጥፈ ብፁዕ አባታችን በእውነት አሰድበውናል ብለህ በል። የክርስትና ስምና የእናትህን ስም ይፈልጋሉ። በማግስቱ ሲፈቱህ ነው የምትገኘው ማለት ነው። ያው እንፈታለን ብለው የሚሉ ይደፉሃል ባጭሩ ማለት ነው። አንድ አጋንንት አለቃ ይልክብሃል ወይ አጋንንት ጭፍራ አጣሞ ይጥልሃል። አንድ ኦርቶዶክሳዊ ለምን ዝም አላችሁት? ለምን በተቃውሞ የጻፈ እንዴት አንድ የለም? ቲክታክ ላይ በል ዘም እና አኬ አንበሳው የተዋህዶ ተጽዕኖ ፈጣሪ ምናምን ነገር የተባሉት ሁሉ በሙሉ ጭጭ ምጭጭ አንድ ሰው የተናገረ ወፍ ያው በትንቢተ ሕዝቅኤል መጽሐፍ ላይ እንደሚናገረው እሱን ወደዚህ አምጥቼ ልናገር። ልጅቱ እንደ እናቲቱ ናት ብለው የሚል ነገር ያነሱብሻል ብሎ ይላል።
ያው ልጆቹም እንዳባታቸው ናቸው ለማለት ነው። ብዙ አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ማለት ነው። ለምን አታስታውሷቸውም? ለምን ቤት ከፍታችሁ አልተወያያችሁበትም በዚህ ጉዳይ ላይ? አሁን መተህ እዩ ጩፋ ነው አይደለም ትለውኛ ጋር እዩ ጩፋ ፈርዶበት እዩ ጩፋ በዚህ ወጥቶ እዩ ጩፋ እንዲህ ብሎ እዩ ጩፋ ኦኬ እሱ እኛ ቤት ያለ ስለሆነ እኛ ቤት ያለውን እዩ ጩፋ ትክክል አለመሆኑን ሁላችንም ነው የተቃወምነው። እዚህ ያለን ትክክል ባልሆነበት ማለት ነው። ሁላችን አየህ፣ ጴንጤ እንደዚህ ነው የሚያደርገው። ከኛ ልትማሩ ይገባል። ዘይት ሲሸጥ አይ ሽያጭን አቁም፣ ንግድ ሽቀላ አቁም ብለናል። እዛ ቤትስ ለምን አትሉ? ሶፍት ያስበላውን ወንድም አይደለም በሶሻል ሚዲያ ወጥቼ መናገር አይደለም በአካልን ያለውበት ሀገር ሲመጣ መክሬዋለሁ፣ ነግሬዋለሁ። እንዲህ አይነት ነውር ድርጊት ዳግም እንዳያደርግ ነግሬዋለሁ። መስፍንዬ አየህ፣ እናንተ ጋር ለምን አትነግሯቸውም? ቪዲዮ የሰራሁት ቪዲዮ እንኳን እስካሁን አልወረደም ዩቲዩብ ላይ። ለምን አወርደዋለሁ? ለትውልድ ትምህርት ነው መሆን ያለበት ብለው ነገር የለም። እዚህ ላብህን ጠርገህ እንትን ዘይት እንትን ብለህ ምናምን ነገር ይሄ እንትን እንዲህ አይነት ራብሽ እዚህ አይሰራም። የሐሰተኛ ነቢያት አገልጋዮች ልምምድ በፍጹም አንታገስም። በፍጹም እኮ ነው ብየምለ በፍጹም። እና ግን እንደው እየመጣችሁ እንደዚህ የምትሉ ኦርቶዶክሳውያን እናንተ ቤት ያሉትን ለምን ዝም? የምላጩን ጉዳይ ይሄንን ሲነጋገሩበት አይተህ ታውቃለህ? የለም። አሁን ምላጭ እንደ ቺፕስ ቆረጣጥሞ የበላው የለም። ወንድምነት መቀጠል ይችላል። ሌላ ላሳይ ሌላ ኦኬ፣ ይኸው ላሳይ እኮ ደግሞ ራሱ ሰክሮ ነው ራሱ። ጌታ ሆይ እነኚህ ሰው ይህንን ጣዖት ፎቶ ማርያም ነው የተወለድኩት። እሺ ዘቤረው ተስፋ ገብረስላሴ ጥበብ፣ በጣም ጥበብ ያለ ሰው መርፌ ቀርጬ ቁላይ ሞተበትን አድናለሁ። መርፌ በውጭ ቀደ ምላጭ መቆርጠም ይችላል። እማሳያቸው መርፌ በውጭ ቀርጬ መውጣት ነው። እሺ እና እዚህ ጋር ተመልከተኝ። ችግር ያለበኛ ጋር እየመጣ አውራ እና ምቀኛ ሸረኛ ካለብህ ያው ቅረጸው። መርፌ ሸረኛ ካለበት እኛ ይመልከታል። እንግዲህ ወጣው ምቃኔ ለራሴ አልኖርም ለሰው እንኖራል። እዚህ ጋር ድሃ እንዳልመስልም አቅሜ ችሎታ የጸድት ያለ ነው። ምቀኛ ሸረኛ ለማኝ ምቀኛ ምናምን ካለ እልም ነው ማለት ነው። አዎ በደንብ ላከው ወንድምነት። ይሄንንም ለምን በነኝ ላይ አይናገሩም? የቀድሙ ሰውዬ ነው። ያው ለዓይነ ጥላ ቁራኛ ላይ ያዘው ነገር ጋሪ ሁሉን ነገር እናስቀራለን። ሰርተ ገንዘብ ሳልተጠራቀመልህ የዓይነ ጥላ ያለበት ለሊት ለሚሸና ትዳር ለሌለው ሁሉን ነገር እንሰራለን። ስለዚህ ቅርንጫፋችን መርገጭ ጎሚስታ በጀርባ ቁጥር 2 ወፍጮ ሜዳ ፖሊስ ጣቢያው ላይ፣ ቁጥር 3 ኳስ ሜዳ ጀንበሩ ፊት ለፊት እንሰራለን እና ከወዲሁ በዚህ በ0928906277 በመደወል
እሺ ሰማልኝማ። እዚህ ጋር ደግሞ ብሩኬ ይላከልኝ ጉድ ይልኝማ Shan Makaisus. Teta. Sefin Mikael Sham. Dapisan kisame. Bora mana kesi termu kau itu. Kaisus. Ada kesa kuda. ይሄው ያያችሁ ነው ኤርሚ አቤት ለምን እንደሆነ ታውቃለህ? አሁን ኦርቶዶክሳውያኖች ብልጥ ቢሆኑ ይሄንን ቪዲዮ ኤርሚያስ አልነበረም ማሳየት ያለባቸው ያለበት ራሳቸው ቤት ይሄን ቪዲዮ ከፍተው ይሄ ነገር እኛን አይወክለንም፣ ይሄ ነገር እኛ ቤተክርስቲያን አትቀበልም፣ ይሄ ትክክል አይደለም፣ እንደ እግዚአብሔር ቃልም አይደለም ብለው ራሳቸው ገባህ ልክ ወንጌል አማኞች እንደሚያደርጉት ገባህ ይሄ ዘይት ሻጭ ይሄ ባለገስታውስ ይሄ ሐሰተኛ ነብይ አይመለከተንም ብለን ስሙን ጠርተን ሰዎችን እንደምንገስጽ እንደምንቃወም ከዛም በኋላ በነገታው ቤታቸውን ከፍተው ርዕስ ሊያረጉን እንደማይችሉ ሁሉ እነሱም ርዕስ መሆን ካልፈለጉ በስተቀር ስለ እግዚአብሔርም ቃል እንደው ህሊናም ስላለ ለቃሉም ታማኝ መሆን ስለሚጠበቅባቸው ይሄን ቪዲዮ እኮ ኤርሚያስ አልነበረም ማሳየት አለበት። ሌሎቹን ቪዲዮዎች እኛ አልነበረም ማሳየት የነበረብን። ከፍተው ቢሞግቱ ኖሮ ራሳቸውን ቢፈትሹ ኖሮ ራሳቸው ላይ ሂስ ቢሰጡ ኖሮ እስካሁንም ድረስ ቤተክርስቲያኗ በጸዳሽ ነበር። ችግሩ እነሱ በምንድነው መሰለ ያሉትን ምንፍቅናዎች ያሉትን የሐሰት ትምህርቶች ያሉትን የሐሰት ልምምዶች ፕሪዘርቭ የማድረግ ነገር አለ። ጭራሽ የመንከባከብ ነገር የማንቆለጳጳስ ነገር በቀንነት ስላልተረዳችሁት ነው። ይሄ ምንድነው በቃ የሆነ ኤክስኪውዝ መስጠት ነው የለመዱት። ግን እስካሁን ድረስ አይተ እንደሆነ ቤት ተከፍቶ እነሱስ እንደዚህ ያደረገው የለ ወይ እነሱስ የጻፉት ገድል እነሱስ እንደዚህ ያስተምሩ የለ ወይ ብለው ማለት አይችሉም። ምክንያቱም ሊያነሱት ያሉት ርዕስ እኛ ቀድመን እንዳይሞት እንዳይሸር አድርገን ተቃውመነዋል፣ እንደ እግዚአብሔር ቃል መክተነዋል። ከዛ በኋላ የሚለማመድም ሰው ያን ነገር ካለ እኛን እንደማይወክለን በግልጽ ተናግረናል። እዛ ቤት ግን የማሽሞንሞን ነገር አለ። በቀበርክ ሰው ሞተ አልሞተ ዴዶን ኬር ምንም እንዳልተፈጠረ ነገሮችን በማረሳሳት የመቀጠል ነገር እከሌ በእንደዚህ አይነት ቅሌት በዝሙት ቅሌት ውስጥ ተገኝቷል በቃ በሆነ ሰውዬ ታሪክ አጫጫዋ አስጠፋው ሊረሳ አይችልም። በቃ ሰውየው በንስሐ ብቻ ነው ተመልሶ ሊቆም የሚችለው። እንግዲህ ያው የሰሞኑ ነገር እንዴት ማጣፋት እንደተፈለገ ማለት ነው። የሴቶችን ማጉላላት በአበበ ጉልላት ለማጣጣት የተፈለገው ነገር አሁን ብዙ አያስኬድም። ብዙ ሴቶች ያለቀሱበት መልስ ያልተሰጠበት ንስሐ ያልተገባበት እርምጥምጥ ነገር በሆነ ታሪክ ልትሸፍነው አትችልም። የሚሻለው ምንድነው? ወጥተህ ንስሐ በመግባት ወጥተህ አስተምሮቹን እንደዚህ ቀድመህ ይሄ ትክክል አይደለም እኛን አይወክለንም እኛን የመወከል ብቻም ሳይሆን እንደ እግዚአብሔር ቃል አይደለም ብለህ ቀድመህ ብትመታው ማንም ቤተክርስቲያኑ ላይ አስተያየት አይሰጥም ወይም ትምህርቷ ላይ አስተያየት አይሰጥም ነበር። እዛ ቤት ግን የማሽሞንሞን ነገር አለ። ለምንድነው ሁሌ ርዕስ የምትሆኑት ኦርቶዶክሳውያኖች? ያልገባን ነገር ሁሌ ለምንድነው መረጃ እየተከፈተ ስራችሁ ሐሰተኛ ትምህርታችሁ ሐሰተኛ ልምምዳችሁ ለምንድነው ኤክስፖዝድ የሚሆነው? መቼ አሰባችሁ እናንተ ራሳችሁን ቀድማችሁ ለመተቸት ራሳችሁን ቀድማችሁ ለማየት መቼ አሰባችሁ? እንግዲህ ሁሉ ቀን ተከላካይ መሆን ያዋጣል አያዋጣም እኮ እንዴ? ሁሉ ቀን የሚመጣባችሁን ትችት በማድበስበስ በሌላ ታሪክ ሌላ ትምህርት ሌላ ውዝግብ በመፍጠር ልታረሳሱት አትችሉ። እንኳን በቪዲዮ የተላላከውን የብልግናና የእንትን ጉድ በሆነ ሰውዬ ታሪክ ልታጣጣ ይቅርና እግዚአብሔር በልብህ የሚያውቀውን ነገር እንኳን ልታረሳሳ አትችልም። የበደልከው እግዚአብሔርን ስለሆነ የሚሻለው ኦፊሻሊ ወጥቶ ይቅርታ መጠየቅ፣ ትምህርቱን ማውገዝ፣ ልምምዱን ማውገዝ ነው። አለበዚያ እያማረጥን እኮ ነው እያማረጥን ዛሬ በዚህኛው ገድል ይሻላል አይ በዚህ ተገብቷል ደግሞ ዛሬ በዚህኛው እንግባ እያለን እያማረጠን የምናፈርሰው ገና ያልፈረሰ ለትውልድ ለሀገሪቷም ነቀርሳ የሆነ ብዙ ትምህርት አለ፣ ብዙ ልምምድ አለ። ስለዚህ እስከ ዛሬ ቆይቷል፣ ከዚህም በኋላ አስቀጥለዋለሁ አይቀጥልም። ከዚህ በኋላ መቀጠል አይችልም። እስካሁንም የመጣው የእግዚአብሔር ታይም የሚባል ነገርም አለ። ፕላስ የህዝቡም ንቃተ ህሊና እንደዚህ ያደገ ስላልነበረ ነው።
አሁን ህዝቡ የሚመልስለት ቢያጣ ራሱ መርምሮ ማግኘት የሚችልበት ብዙ ዶክመንቶች አሉ። ድረገጾች ላይ የሚገኝ በቪዲዮ የተቀመጠ በብዙ መረጃዎች የተቀመጡ በጽሁፍ የተቀመጠ ብዙ መረጃ አለ። ከዚህ በኋላ ያለውን ትውልድ ልታሞኘው እስካሁን አደንዝዣዋለሁ እስካሁን ከመጣ ከዚህ በኋላ እንዴት አይቀጠልም ብለህ አይታወቅብኝ ብለህ ልታስቀጥለው አትችልም። በቃ የሴቶችን ማጉላላት በአበበ ጉልላት ልትሸፍነው አትችልም። አጉላልተሃል፣ ንስሐ ትገባታለህ። ሐሰት አስተምርሃል፣ ንስሐ ትገባታለህ። መጽሐፍ ቅዱስ የረከሰ ነው ብለሃል፣ አንተም ረክሰሃል፣ ንስሐ ትገባታለህ። በቃ ያለው ኦፕሽን ይሄ ነው። ምንም ብታድበሰብሰው ትንሽ ቀናት በእርግጥ ለመሸፋፈን ሞክርሃል፣ ግን የሚያዋጣው ምንድነው? በትምህርቶች ላይ በራስህ ግል ህይወት ላይ በቤተክርስቲያኒቷ መዋቅር ላይ ለውጥ ማምጣት ተሐድሶ ማምጣት ብቻ ነው። ከገገምክ ለጥቂት ጊዜ ልክ ነህ። ማደንዘዣ እኮ ይሰራል ለጥቂት ጊዜ። አሁን ችግሩ ምንድነው? ልክ ሲያልቅ ግን ክራሽ ያደርጋል። ያ በሰላም ስትንቀሳቀስ የነበርከው ሰላም የምትመስለው ሰላም ለካ እውነተኛ ሰላም አይደለም። ለጊዜው በግርግር የተገኘ ሰላም ተመልሶ ባክፋየር ያደርግብሃል። ተመልሶ እንዳይነሳ መቅበር የምትችለው አንተም የዛ ተቃውሞ አካል ስትሆን ነው። ኖ ዘይትማ አይሸጥም ብለህ አብረህ ከተሰለፍክ በቃ ታሪኩ ይዘጋል። የምታንቆለጳጵስ ከሆነ ገስታውስን ግን አይሆንም። እንትና ተጽዕኖ ፈጣሪ ምናምን ስላልከው ትንሽ ቀን ታስቀጥል ይሆናል። ነገ ግን ችግሩ ተጽዕኖ ይፈጥርበታል፣ ራሱ ላይ ባክፋየር ያደርግበታል። ደግሞ ከሊት የምትባል ትመጣበታለች። የሚሻልህ እንዳይነሳ አድርገህ መቅበር የምትችለው መቼ ነው? በሆነ ሰውዬ ታሪክ ውስጥ መደበቅ ሳይሆን፣ በሐሰት ትምህርት ውስጥ መደበቅ ሳይሆን፣ ለምንድን ነው በጉ የተቀበረው? ማን የሞተው? ይሄ ነገር እንደ ቤተክርስቲያን ውስጥ ሲፈጠር ሰው ይገደል፣ አድኑት፣ አልተያዘም፣ ያዙት እየተባለ ትእዛዝ ሲወጣ እንዴት ዝም እላለሁ ብለህ አብረህ የእንትኑ አካል ከማህበረሰቡ አይደል ፖሊስ የሚሰራው እንግዲህ በምድርን ብታየው፣ አዎ የዚህ የሐሰት ማጽዳቱ አካል ከሆንክ ዩል ቢ ሴፍ። ዳር ላይ ሁኚ ግን አስመልጣለሁ ካልክ ግን ያው በሁለት ጥይት ይመታል ይባላል መሀል ሰፋሪ። ስለዚህ ብራዘር ቤት የሚከፈተው በአንተ ሃይማኖት ላይ ነው። ሁሉ ቀን የሚከፈተው በአንተ ገድል ላይ ነው፣ በአንተ ትምህርት ላይ ነው። እስኪ በእኛ ላይ ክፈቱ። ከዛ ጥሩን እኛን ከአንተ በላይ ጮህበታሉ እዛ ጉዳይ ላይ። አሁን እኮ እናስተርፍላችሁ እንኳን ትርፍራፊ ወሬ እንኳን እስከማይቀር ድረስ እኛ ቤት ያለው ሐሰት ትምህርት ተመታባችሁ። ምን ብላችሁ ርዕስ ይዛችሁ ትገቡ? እንትን ነበረ እንትንን ከእናንተ በላይ አድቅቀነዋል፣ ከእናንተ በላይ ተቃውመነዋል። እሺ በቃ በሶፍት እንግባ፣ ከአንተ በላይ ሶፍትን ተቃውሜዋለሁ ወይ? እሺ በገስታውስን ከአንተ በላይ ተቃውሜዋለሁ። ምን ቀረ እኮ ምንም። ያለህ ዕድል ምንድነው መሰለ? መገረብ ነው። መገረብ ያችኑ ነገር መልስ የተሰጠበትን ዲል የተደረጉ ጉዳዮችን መገረብ ነው። እኛ ግን ፍሬሽ አዳዲስ ምንፍቅና እናመጣላለን። ዛሬም ጥራት አለባቸው ተባለ እንጂ ጠሩ ተብሎ ውጤት ያልተሰጠባቸው፣ ተስተካከሉ እኮ ያልተባሉ ዝም ብሎ ግን እጅ የተሰጠባቸው ጉዳዮች አሉ። እጅ የተሰጠባቸው የቪዲዮ መረጃ በድቅድቅ ጨለማ ውስጥ መሆናቸው በጳጳሳቸው የተጋለጠበት፣ ፓትርያርካችሁ ጥራት የለውም ያሉበት መረጃዎች አሉ። ለውጥ አለ የለም? እና ጥራት የለውም ተባለ እንጂ ምን ተደረገ? ምንስ እየተደረገ ነው? ምንም። ምን አገባ? በቃ እኛ ተመችቶናል ውሸቱ። እኛ ምንፍቅናው ተመችቶናል። እኛ በስላሴ ስም ማውጣት የሚባል አዲስ አጋንንት ማስወጣት ኤክስፒሪየንስ ጀምራለን። ምን አገባ እንዴ? አየህ፣ አብረህ እስካልተቃወም አብረህ የመፍትሄው አካል እስካልሆንክ የችግሩ አካል ትሆናለህ። አለቀ። እያማረጥን አሁን ይሄን ቤት ብትዘጉት እኔ ደግሞ በሆነ ርዕስ ከፍትባቸዋለሁ እነሱ ላይ። ለምንድን ያ ርዕስ አብረውን አይቃወሙትማ? ጭራሽ ሊያንቆለጳጳሱት ይፈልጋሉ። የማርያምን ደምና ስጋ ወስደናል ሲሉ ጸጥ። ማርያም ቤዛ አይደለችም ያለውን ግን እንዴት በቃ የተሰቀለው የማርያም ስጋ ነው። ጸጥ። አየህ፣ ይሄ እኮ ነው። ጸጥ ባትል ኖሮ ቤት ከፍተህ ያሉ አሉ። በእርግጥ አፕሪሼት ማድረጋቸውም ሊያድበሰብሱም የሞከሩ አሉ። እሱን በራሳቸው እናየዋለን። ግን ደሆል እንትኑ ምንድን ነው? ጸጥ ነው የሚለው። ጸጥ። ቤተ ክህነት ውስጥ በግ መቀበር ምናምን ድግምት ምን ይሰራል? ምንድን ነው የምታወሩት? መቼ ነው ኦርቶዶክሳውያኖች አይ ይሄ እኔ እዚህ አካል አይደለሁም የምትሉት? መቼ ነው ለወንጌል የምትወግኑት? መቼ ነው? በቃ ይዝናናባቸው። ኤርሚያስ ተዝናንቶብህ ሲጨርስ ቤካ ይዝናናባል። ቤካ ሲጨርስ ብሩክ ሲጨርስ ከል እየተባለ እንደዚህ መቼም ያው ኦፍኮርስ እንዴት አልዝናናብህም? እንዴት ይሰማል ስትለኝ ያንተ ድንጋይና እንትን ጣዖትህ ይሰማል ስትለኝ እንዴት አልስቅብህም? እንዴ እኔ መዝናናብሃለሁ። ነቢያቶች ሲያረጉ ስላየው ነው። ሲስቁ ነቢያቶች ስላየው ነው። ሲያላግጡባችሁ ስላየው ነው። እስኪ ጥሩት እያሉ ገበያ ሄዱ ይሆናል እየተባለ ሲያላግጡ እኔም አላግጣለሁ። በእውነት ላይ በእግዚአብሔር ቃል ላይ አላላግጥም እንጂ እኮ የኛ መዝናኛ መሆን መቼ ነው የምታበቁት? መቼ ነው? በቃ እኮ ይብቃችሁ። እኛ ኢንፋክት ከመዝናናትም ያለፈ ወንጌል እየሰራን ነው። ብዙዎች አይን የተገለጠ ነው። ይሄኛውን ትውልድ ግን ማሞኘት አትችሉም። አንድ የመጨረሻ የምነግራችሁ ነገር፣ እስካሁን አሞኝታችሁታል። ይሄኛው ትውልድ ግን ችግሩ እጁ ላይ መረጃው አለ፣ ወዲያው መረጃው አለ።
በቃ ከዚህ በኋላ ቢቀጥልም ካንተ ጋር እፍና አድርጎት ውርደቴን ቻል አድርጌ ዳይሃርድ ደጋፊ ይሆናሉ ብሎ ነው እንጂ ይሄኛውን ትውልድ አታሞኘው። በቃ በስድብ ልታቃናው አትችልም ብለዋል ጳጳሱም በማህሌት በዜማ ኖ ወንጌል ስበኩ ነው ያሏቸው። ቪዲዮ ማሰማት ይችላል። ያን ሁሉ ሊቃውንት ሰብስበው ወንጌል ስበኩ ምን ማለት ነው? ወንጌል ስበኩ ማለት ምን ሲሰብኩ ነበር እስካሁን ማለት ነው? አየ ወንጌል ብትሰብክ ኖሮ ወንጌል ስበክ አይልህም ጳጳስ። አትፍሩ ሲያሏት ቃል እሱ ጋር ዳጊ አይታታ ፍሩም አሉ። አዎ ማን ነው የማይፈሩት? ወንጌል መስበክ ያስፈራል ማለት ነው። እዛ ቤት ያ ወንጌል መስበክ ያሉ ወንጌል ሲሰብኩ ኦርቶዶክሳውያን ጴንጤን ነው የሚፈሩት ወይስ ምንድን ነው? አትፍሩ ብለዋል። እሱ ሁሉ አብሮ መታየት አለበት ለማለት ነው። ቀጥል ዳጊ። አይ በቃ በዚህ ላይ ልጨርስ። ኤርሚዬ ብቻ ምን መሰለህ ነገም አለ ገና እኮ አለ ገና አንዱ መጽሐፍ ብቻ ኤርሚዬ 5 ዓመት አያስወራንም። ታምረ ማርያም ብቻ እኮ አንስተን እሱም ብቻ አንስተን በዛ ላይ አብራችሁን እስክትጮሁ ድረስ ከዛ ምንፍቅና ዘመዶቻችን ኦርቶዶክሳውያኖችን የሚቀጥለውንም ትውልድ እስክትፋቱ ድረስ ማለት ነው። በማታምረ ማርያም ብቻ በዛ ብቻ ሁሉ ቀን አንገታችሁ እንዲደፋ ማድረግ ይቻላል። ኢንፋክት የወንጌል ዓላማው እሱ ባይሆንም ውጤቱ ግን እሱ ነው። ዓላማው ሰዎችን ነፃ ማውጣት ነው። እምቢ ላለ ግን ሁሉ ጊዜ ድንገት ይሰበራል ይላል እግዚአብሔር። ድንገት ነው ደግሞ የምትሰበረው። በቃ ሳታስበው ይሄ እልህኛ ድንገት ይሰበራል። ዳህር ደጋፊ ድንገት ይሰበራል። እስከ መቼ የወንጌል አማኞች ማላገጫ ትሆናላችሁ? እስከ መቼስ እግዚአብሔር የተቆጣ በረከቱን ይሄው እንግዲህ ያላችሁ መቼም ጭቅጭቁ መባላታችሁ በረከት ነው አትለኝም። እንግዲህ ከሰምተናል። ከኢየሱስ ፍጡር ነው እስከ ማርያም ጥንታብሶ ከጥንታብሶ ገድላትን አልቀበልም እቀበላለሁ ከሱ እስከ ቤዛ ምንድነው ርዕስ ሆነ ያላጨቃጨቃችሁ ያላባላችሁ ምንድነው? የሱ ማብቂያ ያለው ምንድነው? እንደኛ ቆፍጠን ብላችሁ ኖ ዘይትማ አይሸጥም ኖ እንዴ ውሃ አይሸጥም ገዝታው ኖ ትክክል አይደለም ያኔ ስትል ጸጥ ይላል። ያኔ ማዕበሉ ጸጥ ይላል። አሁን ማዕበሉ እንደዚህ የሚያጓራባችሁ ለምንድን ነው? ገና 48 ሰዓት የሞላው ወንጌል አማኝ እናንተ ላይ አፉን መክፈት ይችላል። ለምንድን? ሐሰት ትምህርታችሁ ላይ ማለት ነው። የግለሰቦቹን አይደል? ለምንድን? ገባዋ ወንጌል በቃ በጠቅላላ ተረት ላይ አፉን መክፈት ይችላል። ለምን እንደዚህ የወንጌል አማኝ መዝናኛ ትሆናለህ? የሰይጣን መጫወቻ ለምን ትሆናለህ? መቼ ነው አብረህ የወንጌል ድምፅ የምትሆነው? የእውነት ድምፅ የምትሆነው? አይ እኔ ኦርቶዶክስነቴን እንትን ላለው አከብራለሁ በማምነው ቀጥላለሁ ይሄ ግን ትክክል አይደለም የምትሉ እስኪ አሉ በዛም እዚህም ብቅ እኮ አሉ እውነት ክሬዲት ላለመስጠት አይደለም አሉ። በደማስቆ ጳውሎስን ሳውልን የተገናኘችው ማርያምነት የሚለውን አልቀበልም ሲል እኔ ጎበዝ የጥሩ ጅማሬ ነው ብያለሁ። እንደው ክሬዲት ላለመስጠት አይደለም። እኔ ህሊና እኮ አለኝ። እኔ አፈወርቅ የሴቲቱን ብልት ሳመ ሲል እኔ ዝም ብዬ ልቀበልልህ እንዴ ሲል ክሬዲት ሰጥቼዋለሁ። የጎጃም ነው የምን ሸዋ ህዝብ በጠቅላላ ኃጢአታቸው ይማራል አይማር የሚለውን ልቀበልልህ እንዴ ሲል እሱንም ክሬዲት ሰጥቼዋለሁ። ኢንፋክት እኔ ክሬዲት ሰጪና ከልካይ ሆኜ ሳይሆን ያላስተዋለው ነገር ኖሮ አይደለም። ግን በጠቅላላ ኤግዞስት ማድረግ ያለባችሁ ያላችሁን ኃይል ያላችሁን ነገር አስተባብራችሁ ግማሽ ዘይት ግማሽ ገዝታው ሳር መቃወም ያለበት ደሆል ውንብድናውን መቃወም አለበት። ያኔ አንተም ነፃ የምታገለግለውም ህዝብ ነፃ ይሆናል። አለበዚያ ደምና ስጋን ያሉትን ተቃውመህ ቤዛ የሚለውን ብትቃወም ተቀብለህ ያኛውን ብትቃወም አይሆንም። ሶ ኢን ሾርት በጠቅላላ ማለት የምፈልገው ነገር ምንድነው? የማያልቅ ምንፍቅና ስላለ ነው ወንጌል አማኞች በፈለጉት ርዕስ ከፍተው እናንተን በመረጃ ስራችሁን ማፍረስ የሚችሉት። ሶ ጆይን አድርጉ። ድቅድቅ ጨለማ ውስጥ ከተባልክ በኋላ አይደለውም ብለህ አትከራከር። ተመስክሮብሃል። በጳጳስ በዋናው በፓትርያርኩ ተመስክሮብሃል። መቼ ነው አንተ ቆይ የምታምነው? እሳቸውም አይወክሉም ቤተክርስቲያኑ ልትለኝ ይሁን አላውቅም ትል ይሆናል። አንተ እኮ አታፍርም አሉ አይደል እንዴ? ጳጳሱም አመኑ ነው። ጳጳሱ ናቸው ድቅድቅ ጨለማ ያሉት። እኛኛውማ ደግሞ ጥራት የለባቸውም ብለዋል። ስለዚህ አንዱ ጥራት የለም ሲል አንዱ ድቅድቅ ጨለማ ውስጥ ነን ካለ ጥራትም ብርሃንም ያለው የት ነው ማለት ነው? ወንጌል ውስጥ ነው ያለው። በቃ እና ወንጌል ከሚያምኑ ጋር ሆነህ ለእውነት እደር። እዚህ በኮሜንት ብትንፈራፈር አውቃለሁ ማን እንደሆንክ። ወይ ጧፍ ሻጩ ነህ፣ ወይ ሻማ ሻጩ ነህ፣ በቢዝነስ ስለመጣንብ ነው፣ ወይ ስላድኑ ሻጭ ነህ አውቃለሁ። ከዚያ አታልፍም። ወይ ባለ ጽጌረዳው ነህ። ምንም ከዚህ ያለፈ አይደለም። አንተ ደግሞ ለትውልድ ግድ የለህም። አንተ ግድ የለህም። የምትበላው እስካገኘ ድረስ ግድ የለህም። ትላንት በኢየሱስ አማላጅነት የማትደራደረው ሰውዬ ዛሬ በሚካኤል ስም ኧረ እንደው በጌታ እግዚአብሔር ይፈውሳችሁ አውቃለሁ ነው ብለህ አውቃለሁ፣ ታውቀኛለህ። ስለዚህ አሁን ለትውልድ የሚጨነቅ ሰው ካለ ህዝቤ ይበቃዋል ያለው መከራ
ያለው በስጋ እንኳን የሚያልፍበት መከራ ይበቃዋል፣ የዘላለምን ህይወት እንኳን ቢያንስ አይጣ የምትሉ ካላችሁ የመጨረሻ ጥሪ እናደርጋለን። እንደው ማለት የመጨረሻ ኢኔሴንስ እኛ ቀን ቆራጭ ሆነን አይደለም፣ ግን ይሄ ጥሩ አጋጣሚ ነው። ነገ ያንተ ላትሆን ስለምትችል ነው። ይሄን አጋጣሚ ተጠቀምበት። ምንድነው በእኔ ቤተ እምነት ላይ ሁሌ ውርጅብኝ ሲወርድ እነሱ ላይ ግን አፋችንን መክፈት ያቃተን ለምንድን ነው? ምንድነው እዛ ቤት ብዙ ርዕስ እያለ ልንመታቸው ስንል ቀድመው ንስሐ እየገቡ ቀድመው እያወገዙ እኮ አስቸገሩን ካልክ በቃ ለወንጌል ማደር ይባላል፣ ለቃሉ መታመን ይባላል። ዳትሴት እንጂ ምንም ጥራታችን በጣም ከእናንተ እንደው እንትን ብሎ አይደለም። ግን አመንን ሰሬ እንዳደረግን ይሄ ትክክል አይደለም ማለት ቤታችንን ፈተሽን። ከዛ አንተ ቤት ስንመጣ አፍን መክፈት አልቻልክም። ምን ትለን የፈለከው ርዕስ አምጣ በፈለከው። ለምን ከማርቲን ሉተር አትጀምርም? ችግር ካለ ኖ አንቀበልም እንልሃል። እንዲህ ነን እኛ። በቃ ከቃሉ የሚበልጥብን ከእግዚአብሔር ክብር የሚበልጥብን ምንም ጉዳይ የለም። ከእግዚአብሔር መንግስት የሚበልጥብን ጉዳይ የለም። በቃ ይሄ ከወኔ የመጣ ሳይሆን ራስን ከመፈተሽ ራስን ከማየት ያለን ካለማንቆለጳጰስ የመጣ ነገር ነውና እግዚአብሔር ይድረስላችሁ። ጨለማውን ካመናችሁ ጥሩ ነው። ጥራት እንደሚገባቸው መጽሐፍቶቻችሁ ካመናችሁ ጥሩ ነው። ኑ ወደ ብርሃኑ፣ ኑ ወደ ጥራት ወዳለው መጽሐፍ ቅዱስ። ተባረኩ። ቴንክ ዩ ወንድምነት ዳጊ። የኛማ እኮ የኛ የፔንቴኮስት ይሄን ላሰማ ካንዴ ዳጊ ይሄን ጠይቀው ነበረ። ለምንድን ነው ኢየሱስን የማይሰብኩት? አትፍሩ ተብለዋል። አይ ኤርሚ ድምጹን ብቻ ድምጹን ብቻ እና ለምንድን ነው አትፍሩ ያሉት ብለህ ጠይቀው ነበር ዳጊን። እና እኔ ልንገርህ፣ እኔ አልነግርህም። ቆይ ብፁዕ አቡነ ገብርኤል ይንገሩ። ብፁዕ አቡነ ገብርኤል ይንገሩ ስማቸው ምን እንደሚሉ ተላምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን የጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች። ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ ይሄ ነው ምክንያቱ። አትፍሩ ያሉት እኛም አባት ምንድነው በቃ ይደርስባችኋል ነው። ብፁዕ አቡነ ገብርኤል የሚሉት ስለ ኢየሱስ ስታወሩ፣ ስለ እግዚአብሔር መንግስት ስታወሩ ልዩ ልዩ መከራ ይደርስባችኋል። ቤቱ ገፊ ነው አሉ። በቃ ቤቱ ገፊ ነው። ምክንያቱ ይሄ ነው። ኤርምዬ ቀጥል። የሚገርም ነው። ላክልኝን ቪዲዮ ነው ፈልገው ነበረ። የብፁዕ አቡነ ገብርኤል ልክ ነው። እዛ ወንጌል ከተናገርክ ለምን እንደምትፈሩት ብለው እሳቸው ብፁዕነታቸው ሲጠይቁ በጣም ነው በእውነት እንትን ያለኝ። አትፍሩ ብለው አሉ። ሊቃውንቱ ማንን ነው የሚፈሩት? ብፁዕነታቸው አትፍሩ ብለው መልእክት ሲያስተላልፉ ወንጌል ስበኩ ብለው ሲናገሩ ወንጌል አልተሰበከም ማለት ነው። ስላልተሰበከ እኮ ነው በድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት። ወንጌል የምትሰብክ ቤተክርስቲያን ድቅድቅ ጨለማ ውስጥ ልትሆን አችልም። እኛ ተነስተን ነገ ሙሉ ወንጌል ወይ መሰረት ክርስቶስ ወይ አማኑኤል አንዷ ቤተክርስቲያን ተነስታ አይ ጨለማ ውስጥ ነን ብለው ቢሉ ማን ነው ጨለማ ውስጥ የከተታችሁ? ምንድነው? ምን ሆናችሁ ነው የገባችሁት ነው ብለን መጠየቅ ያለብን። እኛም ራሱ ከእነሱ ወገን ስለሆነ ምን ልናደርግ ነው የገባ ነው ጨለማ ውስጥ? ምንድነው? እንዴት ጨለማ ሊገባ ቻለ ነው? ተነስተው እንደ ቤተክርስቲያን ሙሉ ወንጌል ጨለማ ውስጥ ነው ብላ ብትል ማን የጨመረሽ ጨለማ ውስጥ? ለብርሃን ህይወት ተጠርተሽ ክርስቶስ ራስሽ ሆኖ ክርስቶስ መሰረትሽ ሆኖ ክርስቶስ የማዕዘን ድንጋይሽ ሆኖ መጽሐፍ ቅዱስ የእግዚአብሔር ቃል ብርሃንሽ ሆኖ በነበረበት ጊዜ ላይ ያላልሽውን አሁን ኬት አምጥተሽ ነው የምትዩ ነው ማለት ያለብን ማለት ነው። ሙሉ ወንጌል እንደዛ ብላ ብትል ኦኬ ወይ እኛ ራሳችን በዛው በክርስቶስ አካል ውስጥ ያለን ብልቶች ስለሆንን ማን ነው ጨለማ ውስጥ የከተተህ? ማን ነው ጨለማ ውስጥ የከተተን ነው ብለን ማለት ያለብን። ስለዚህ አሁን ሙሉ ወንጌል ቤተክርስቲያን ጨለማ ውስጥ አይደለችም ያለችው፣ እኛ ጨለማ ውስጥ አይደለም ያለነው። ኦርቶዶክስ ግን ኑ በብርሃኑ ተመላለሱ እያሉን፣ አባቶቻቸው ግን ጨለማ ውስጥ ነን ብለዋል። ያውም ድቅድቅ ጨለማ። ትክክለኛ ምኑን ጸፍቶ ምኑን አስከፍቶ አናገረው ተብሎ እንደሚባል እኮ ነው ያናዘዛቸው በዚህ ስብሰባ ላይ።
እንደዚህ እኮ ተናግራ አያውቁም። እውነቴን ነው ብዬ የምልህ ድቅድቅ ጨለማ ውስጥ ነን ያለነው። ማናቸው ባዩ ብፁዕ አቡነ ማርቆስ የቤተክርስቲያኒቱ አይ ቲንክ የስብከተ ወንጌል ኃላፊ ናቸው። ከተሳሳትኩ ቀሲስ ያርሙኛል። ለምን ድቅድቅ ጨለማ ውስጥ ገባቸው? ኦርቶዶክስ ወንጌል አትሰብክም። ወንጌል ስለማይሰበክ ይሄ ሁሉ ሊቃውንት እያለ አሉ አትፍሩ፣ ወንጌል ተነሱና ስበኩ። ማን ነው የሚፈሩት? እርስ በርስ ነው የሚፈራሩት ማለት ነው። ወንድምነት እንዳለው ቤቱ ገፊ ነው፣ ልጆቻችን እየወጡ ነው። ለምን? ኦርቶዶክስ ወንጌል ስለማትሰብክ፣ የክርስቶስን ወንጌል ስለማትሰብክ። ወንድሞች እናቶች፣ ለማናደድ አይደለም። አውደ ምሕረቱን የተቆጣጠረው የክርስቶስ ወንጌል አይደለም። አውደ ምሕረቱ ላይ የተቆጣጠረው የሰው ስርዓት የሆነ ትምህርት ነው። የሰው ስርዓት የሆነ ትምህርት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምርላል። በዚህ ቀን ጻድቁ አባታችን ያረፉበት ወይ የተጸነሱበትና የተወለዱበት ወርሃዊ በዓላቸው ነው ይላል። ዓመታዊ በዓላቸው ነው ይላል። የአባታችንን በበረከት እሱ ታፌ እንዲያሳትፈን ምናምን ነገር ብሎ ይላል። ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና ተወለዱ በዚህን ቀን። ከዛ በገዳም ገብተው በበዓታቸው ምን ሲሉ ምናምን ወጥተው በዚህ ወጥቶ በዚህ ገብቶ ጤዛ ልሰው ድንጋይ ተንተርሰው እንደዚህ አይነት ማለት ነው። በቃ እንደዚህ ብሎ ይላል። መጨረሻ ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ብሎ ይጨርስላል ማለት ነው። ምን ነገረን? በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሐዱ አምላክ ብሎ ወይ የጻድቅ መታሰቢያ ያለ በረከት ነው ምናምን ብሎ የሚለውን የፈረደበት ጥቅስ አለ። አንሻፎ የሚጠቅሱት እሱን ይጠቅስልና በቃ ለቤተ ክርስቲያን ጧፍ፣ ዘቢብ፣ ዣንጥላ ስጡ ብሎ ይላል። በቃ ስብከተ ወንጌል ተሰበከ። ምዕመኑ መጽሐፍ ቅዱስ የማያነብ ቄሱም መጽሐፍ ቅዱስ የማያነብ ከዛ ምን ይላል? ምዕመኑ ከሰማ በኋላ አባታችን በእድሜ በጤና ይጠብቅልን፣ ጸሎቶ ትድረሰኝ፣ ጸሎቶ ታግዘኝ፣ ቡራኬው ትድረሰኝ ብሎ ሄዶ የሚስመውን ስሞ በቃ ወደ ቤቱ ቀጤማውን ገዝቶ ይገባል በሀገር ሰላም። ይሄን ትውልድ ኢየሱስ ያድናል ብለህ ስትለው ይቀፈዋል። ምክንያቱም ኢየሱስ ያድናል የሚል ስብከት እዛ መድረክ ላይ አውደ ምሕረት ላይ አይሰበክምና ስጠይቃቸው ስለሱ ስጠይቃቸው እንዴ ማን አለ ያለሱ አንድዬ መድዬ ምናምን ነገር ይሉሃል እያቆላመጡ። አዎ ስለ አንድዬ ስለ መድዬ መድኃኒዓለም አይደል መድዬ ብትሉት፣ አዎ ስለ መድዬ ነው የምናወራው፣ ስለ መድዬ ነው። አየህ እሱ ነው አዳኙ፣ እሱ ነው የተሰቀለ፣ እሱ ነው የሞተልን፣ እሱ ነው መድኃኒዓለም ነው። አዎ ስለ እሱ ነው መወራት ያለበት። ይሄኔ ማንንም የጫጨ ሽማግሌና አሮጊት ሰብስባችሁ በረከቱ አይደርባችሁ በረከቱ ይደርብ ብለህ አንድ በረከት ጠብ አላለም ምድሪቱ ላይ። እንደው መዓት ነው የመጣው። ኢትዮጵያ ምድሪቱ እንደ ምድር የምትፈወሰው የክርስቶስ ኢየሱስ ወንጌል ሲሰበክ ነው። ህዝቡ ከእንዲህ አይነት አስማተኞች የሚላቀቀው ምላጭ በላተኛ ትክል ድንጋይ ላይ ቆሞ መተት የሚመተት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ ቢስሚላሂ ብሎ የሚጨርስ መተተኛ ሁሉ ጭምር ሳይቀር ማለት ነው። እኔ እኮ ቅድም ወደ ዳጊ ያለው ማለት ነው ወንድሞች፣ እንዴት በየጊዜው አርእስት ከእናንተ ቤት አይታጣም? መቼ ተዝቋል ቀና? ቅድም ዳጊ ጀመርን ወይ አለኝ። እኔ ባለፈው ሚዮኒ ቤት ተናግሬያለሁ። ካነበብኩት መጽሐፍት ከገድላቸውና ከድርሳናቸው ካነበብኩት 3% ብቻ ነው የተናገርኩት እስከዛሬ። እውነቴን ብዬ የምላችሁ ካነበብኩት ነው ብዬ የምልህ። እግዚአብሔር ጸጋን አብስቶኛል። በሙሉ አቅሜ በሙሉ ኃይሌ ነው ሳነብ ነው የምውለው። ጉድ ትላለህ አንዳንዱን ገና ስለቅል ማለት ነው ጉድ። እንዲህም አለ። ይህን ነበር ስስም የነበረው ኤርሚያስ እያልኩ በራሴ ላይ እየተናደድኩ አልኩ። እንዲህ አይነት ገድልና ድርሳናት ይሄ የሚቀብሩት የሚቀባበሩት የሚረጫጩት እሱን ያው ራሳቸውም እግዚአብሔር ምን አለፋህ
ከላይ ነው አናቱን ነው እየመታ ያለው። ይሄ ታች የሚራወጥ የነግርማ ወንድሙ ደቀ መዝሙርና ሌሎቹንም ተዋቸው። ከላይ ነው ጉዳዩ። ኦኬ እስቲ ጴንጤ ቤት ቆይ ምንድነው ልናገኝ የምንችለው? እስኪ ምንድነው ምን ብለን እንበል? የትኛው ትምህርታቸውን አኪሌ ለምኮ ባለፈው አለ እንዴ እንጀምር እንዴ ከነሱ ገድል አለ። ጀምር አልኩት። እንደው ጀምር እኛ እኮ እንዘግዝከው ብለን ብንል አላለም። እንዘግዝከው ብለን ብንል በመስቲካ እናስረግዛለን ብሎ ያሉ ዳንኤል ጌታቸው የሚባል ሰው እየተናገረው ማለት ነው። እኔ በዚህ ቪዲዮ ላይ እንኳን ትክክል አይደለም ብዬ መልስ ከሰጠሁበት ድፍን 6 ዓመት አለፈ። ዩቲዩብ ላይ ቪዲዮ አለ። በመስቲካ እናስረግዛለን ብሎ ያሉት እንጀምረው እንዴ እናንተ ቤት ያለውን እናውጣውን ጎትተው አለ። ጎትተው አክሊለ ፂምህን ጉንጭህ ላይ ያደገውን ፀጉር እንደመጎተት አይደለም። ጴንጤ ቤት የተጻፈ ካለ ጎትትና አውጣው እና እኛው እዚህ እየተቀባበልን አልኩ። እኔ ሲደክመኝ ሜርሲ ሲደክማት ብሩክ ሲደክመው ዳጊ ሲደክመው እንደዚህ እያለን ቴዳ እየተቀባበልን ዱቄት እናደርግልሃለን። እኛ ቤት የተገኘ ስህተት ካለ አንራራም ስልህ ብራዘር። ከወንጌላውያን አማኞች ውስጥ በጣም ብዙ መልካም ነገሮች አሉ። በጣም እጅግ ደስ የሚለኝ ነገር አይ ዘማሪ ዳግን ይህንን የተናገረው ወንጌላዊ ኤርሚያስ ነው። እንግዲህ ምን እንለዋለን? ይሄን ያህል ዓመት ዘምሯል ዘማሪ ዳጊ። ያው እንደምታውቁት በኢትዮጵያ ቤተክርስቲያን ላይ ስመጥር ዘማሪ ነው። እውነት እኮ ነው። አዎ ስመጥር ዘማሪ ነው። የተወደደ ወንድም ነው። እና ምን አሁን ይህን ነገር ታዲያ ተናግሮ እንግዲህ እሳቸው አገልጋይ ናቸውና እሳቸውን መድኃኒዓለም ጠይቃቸው እንጂ እንዴት ተብሎ የሚባል ነገር የለም እዚህ ቤት። እኛ ጋር እንዲህ የሚባል ነገር የለም። አዎ ወንድማችን ነው። አዎ ጌታ በሰጠው ጸጋ ለብዙ ዓመታት ዘምሯል። በዝማሬው የኢትዮጵያ ቤተክርስቲያን ብቻ ሳይሆን የኤርትራ ቤተክርስቲያን ሁሉ ጭምር ኢቨን ኦርቶዶክሳውያን ሁሉ ጭምር ተባርካችሁበታል። በአቶ ጥላሁን ልጆች በሊሊሚዮም በዳጊ ዝማሬ ኦርቶዶክሳውያን ራሱ አትስሙ እየተባላችሁ እኮ ቤትሽ ተደብቀሽ በትንሽ ያው ካሴት እኮ ስትሰሚ ነበረ። ኤርፎን ጆሮ ላይ ሰክተህ ምንድን ነው የምትሰሚው? አይ እንትን ነው ምናምን እንትን ነው የምትሰሚው እኮ የዳጊን ነው። እኔ በጣም ደስ ሲለኝ የጴንጤ መዝሙራቸው እያልክ ማለት ነው። እና እንኳን ለእኛ ለወንጌላውያን አማኞች ለኦርቶዶክሳውያን ለብዙዎቻችሁ በረከት ሆነዋል ዳጊ በዝማሬው ማለት ነው። እና አሁን በትምህርት ተነስቶ የሁላችሁ እኛ መቼስ ያው እንግዲህ እንደምታውቁት ምናምን ነገር ብሎ እንግዲህ እስከ ዛሬ ድረስ ብዙ መታሰቢያቸውን በአግባብ አላደረግንም። ያው በረከታቸው ይደርብንና ሉተር ከዚህ በኋላ ዕለታቸውን በየዕለቱ ልናስብ ይገባል እና ስዕለ አድኗቸው እና ምስለ ስዕላቸው እሳቸውንም እንደዚህ ለበረከት ልንገዛና ከመጋኛም ከቁራኛም ይታደጋልና እያንዳንዱ በኪሱ ግማሹ በየቦርሳው በየዋሌቱ ሁሉ ጭምር ሊይዝ ይገባል። መኪናችንም ላይ ሁሉ ጭምር ልንሰቅል ይገባል። ምክንያቱም እንደሚታወቀው እሳቸው እንግዲህ በዚህ በሪፎርሜሽን በተሃድሶ ውስጥ ለወንጌላውያን አማኞች እንቅስቃሴ የማይናቅ አንበሳውን ስራ ሰርተዋል እና በዚህ ጉዳይ ላይ ሁላችን ልንነቃ ይገባል ብሎ ዳጊ ቢል ወይ ኤርሚያስ ብሎ ቢል እንደ ንብ ይሰፍሩብናል አልኩ። በጣም የደከሙና ተነስተው ቀና ብለው ምንድን ያሉት እነዛ ልጆች ነው የሚሉት። እውነቴ ነው የምልህ። ምንድን ያወራው ነው ያላችሁን? ይሄ ዳጊ የሚባል ዘማሪ አዎ፣ ከዛ ከኤርሚያስ ጋር ውሎ ይኸው ሉተርን ስዕል አድህኖ ግዙ፣ ለጥፉ፣ ለጣጥፉ ብሏል። እንዴ ሙሉ ወንጌል ጸሎት ቀረ እንዴ? መጸለይ አቆሙ፣ አጋንንት መቃወም አቆሙ። እነኚህ ጎረምሶች ላይ ገስጾ የሚያወጣላቸው የለም ነው የሚሉህ። ጴንጤው እንደዚህ ነው የሚል ብራዘር እና ገስጸው እንዴ ይቅርታ እንጂ ኤርሚ በነገርህ ላይ እግረ መንገድህን ፎቶ ስትል በዛ ላይ አባ የወንቅ እሸቱ ማን ነበረ? አባ ዮሐንስ። አባ ዮሐንስ እኮ የሚገርምህ ፎቶውን በስነ ስርዓት በጥራዝ አሰርቶ በደርዘን ከተክልየ ፎቶ የኔ በምን ያንሳል ብሎ የሚገርምህ ያሸጣል። በድሬድም በሆነ እኩል ነኝ አይነት ነገር ይመስላል። እና
ፎቶን በስነ ስርዓት በትልቁ አድርጎ እኮ ከአቡዬ ፎቶ ጋር እኩል አድርጎ እኮ የሚያሰግድ እኮ ነው። በየጸሎት መጽሐፋቸው ውስጥ እኮ አድርገው እሱን የሚሳለሙ ተመልከት። ይህን አሁን ወንጌል ነው ወንጀል ነው የምንለው ነው አሁን ያልገባኝ። በጣም የሚያሳዝን ድርጊት ማለት ነው። እና ይህንንም እንደው ብታነሳው ብዬ ነው። ልክ ነው። ወደ እሱ እንመጣለን። እኛ ጋር እንዲህ አይነት ነገር ቢደረግ እኮ ነው እዚህ ጴንጤው ዓለም እንደዚህ አይነት ነገር ቢያደርግ ዘማሪ ዳጊ የቱንም ያህል ቢታወቅ፣ ፓስተር እንትና የቱንም ያህል ቢታወቅ፣ እውነት የነብይ የምልህ አይታገሱም። ጴንጤው ጋር ክብር ለእግዚአብሔር ብቻ ይሁን ብለህ ስትል ነው ከተቀመጠችበት ወንበር ሁሉ ብድግ ብላ እልል እያለች አሜን የምታጨበጭበው የሚያጨበጭበው። እና ቆይ ተፈለገ ምን ብለን እንፈልግ? ቆይ የመናፍቅ በገድል በድርሳን እንዳይሉ የፓስተር እንትና የተጸነሱበት የተወለዱበት የገቡበት የወጡበት የበረሩበት የሚባል አሸንክታብ የለንም የተጻፈ ያረፉበት ስርዓተ ቀብራቸው ላይ መቃብራቸው ላይ ሄዶ በርቀት የጸለየ 40 ክንድ ቆሞ የጸለየ ይህንን ያላገኘን አንድ ወፍ የለም። እና ምን ይሻላል? ቆይ በቃ ምን ፍቅና አጋንንታዊ ትምህርት ብለን እነሱ የምናስቆጣቸው ምን ብለን ብንለው መጽሐፍ ቅዱስ ብቻ ማለት አጋንንታዊ ሰይጣናዊ ትምህርት ነው አሉ። ኦርቶዶክስ ስትፈልግ ጴንጤ ላይ ያገኘችው መጽሐፍ ቅዱስ ብቻ ማለት ከእግዚአብሔር አፍ የወጣ ቃል ብቻ በሱ መታመን አጋንንታዊ ነው አሉ። መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? ያው እንደምታውቁት መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት ነው። ክርስቶስን ብቻ ማለት እልም ያለ የተሳሳተ ሰይጣናዊ ትምህርት ነው። ወገኖቼ ክርስቶስ ብቻ ብለው ከሚሉ እራሳችሁን ጠብቁ። እንዴት ሰው ለመዳናችን ክርስቶስ ብቻ ነው የሞተው ብለው ይላሉ? ወገኖቼ ቅዱሳን በተጋድሏቸው ጥፍራቸው የተነቀለው ይላል። ይሄ ጥፍራም ትውልድ ሁሉ ምንድን ነው ያልከው ኤርሚያስ? ጥፍራም ትውልድ እኮ አልኩ። እንዴት እንደው ሰው ህሊና ያለው ሰው ይሉሃል እኮ ደግሞ ይመጡና ህሊና ያለው ሰው እንዴት ክርስቶስ ብቻ ሞተልን ብለው ይላሉ። ነውር እኮ ነው ወገኖቼ። በዚህ በተዋህዶ ሃይማኖት ግን እንዲህ አይባልም ይሉሃል። አዎ አይባልም። በእናንተ ቤት ክርስቶስ ብቻ ሞተ አይባልም። ምክንያቱም ሀገር ነው ሟቹ እዛ። እነሱ ሞቱላችሁ እንኳን ተብሎ ባይባል ለመዳናችሁ ክርስቶስ በመስቀል ላይ ሞተ እንኳን ብለው ቢሉ እዛም ትላለች እመቤቴ ሲተንከራተተችው መንከራተት ከእስራኤል ወደ ግብፅ ይልሃል እና አዎ ሄዳለች። ልጇን ይዛ በስደት ሄዳለች እና ያኔ እሷ የተንከራተተችው ለድነታችን ነው ይልሃል። ምን አልክ አንተ? ምንድን ነው ያልከው? ከናዝሬት ወደ ገሊላ የሄደችበት እሱ ለድነታችሁ ነው ያልከው። አትቀልድ፣ እንዳትቀልዱ እሺ። እንዲህ አይነት ቁማር ተው። ልክ ነው። የጌታ እናት ሄዳለች፣ ተንከራታለች። ልክ ነው። ኢየሱስን ይዛ ለመጀመሪያ ጊዜ ከኛ ቀድማ የተንከራተተች፣ ከኛ ቀድማ የተሰደበች፣ ከኛ ቀድማ የተጠላች ስለ ክርስቶስ ቁጥር አንድ አማኝ እሷ ናት። የመጀመሪያ ስለ ክርስቶስ ገፈት ቀማሽ፣ የመከራ ገፈት ቀማሽ ማርያም ናት። ምንም ጥርጥር የለውም። የጌታዬ እናት ከስደቱ ከመጠላቱ እስከ ሞቱ ድረስ በነፍሷ ሰይፍ ያለፈው መከራ ያለፈው የጌታዬ እናት ማርያም ናት። ስለማሲል ነው ይሄ ሁሉ የሆነባት? ስለ ክርስቶስ። እሷና እሱን ምን ያገናኛቸዋል? የእናትና የልጅነት ጉዳይ ነው። እና እሷ የተንከራተተችው ከገሊላ ናዝሬት ለኛ ለድነታችን ነው ትላለህ እንዴ አንተ? ነውር እኮ ነው፣ ብልግና ነው። መጽሐፍ ቅዱስን አለማወቅ ነው። የደህንነታችን ተግሳጽ በእርሱ ላይ ነበር ብሎ የሚለውን የኢሳያስን ትንቢት መጽሐፍ አሽቀንጥረህ ጥለህ አይ ለደህንነታችን እሷ የተንከራተተችው ነው ብለህ በኢየሱስ ክርስቶስ ሞት ላይ ሲደመር የማርያም ወደ ግብፅ መሄድ እንቅፋት መመታት እሱ ሁሉ ለድህነታችን ነው ብለህ ካልክ አበላሸ ማለት ነው። ወንጌልን አንፈቅድልህም። ሲደመርህን እናፈርስብሃለን። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረው ይላል። በቃ ለሰው ልጆች በደልና ኃጢአት ምትካዊ ሞትን የሞተ በደል ኃጢአታችንን በመስቀል ላይ በእንጨት ላይ ተሰቅሎ የተቀጣልን ቅጣታችንን አንድ ጌታ ነው። እሱም ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ጌታችን ማለት ነው። እሱ ብቻ ነው የሞተልን።
የመስቀል ስር ስጦታችን ይለዋል። ይመጣና ቆይ ምን ብለን እንፈልግ ምናምን ነገር ብለው ጴንጤው ጋር ሲፈልጉ ክርስቶስ ብቻ አሉ። ይሄም አይሆንም። እኛን ጠይቃለና ታዲያ ማን የሞተልን? ከክርስቶስ ቀጥሎ ማን የሞተልን ለኛ? ጳውሎስ እኔ ለእናንተ ስል ተሰዋሁላችሁ አለ አላለም? ጴጥሮስ እንደዛ አለ አላለም? አባቶችስ እንደዛ አሉ አላሉ? የብሉይ ኪዳን ነቢያት ተንገላተዋል። ብራዘር በድንጋይ ተቀጥቅጠው እስከ መገደል ድረስ በቤተ መቅደስ ውስጥ ሆነዋል። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈልጋል ብሏቸዋል ጌታ። እነዛ ሁሉ ጻድቃን አባቶች ስለ ስሙ መከራ የተቀበሉ የተንከራተቱ መንከራተት ብለህ ካልከኝ ሙሴ እኮ ስለ እግዚአብሔር ስለ ክርስቶስ መከራ መቀበልን ከእግዚአብሔር ሕዝብ ጋር መርጦ ዘመኑ ሁሉ ከውልደቱ እስከ ሞቱ የመጨረሻው ወደዛ ወደ ፈስጋ ተራራ ላይ ወጥቶ እስከ ሞተበት ሰዓት ድረስ የተንከራተተ ታላቅ ነብይ ነው እኮ ነው ብዬ የምልህ። አታምታታም ስል ብራዘር እዚህ አለቅ ሲደመር የሙሴ መንከራተት ብለህ ኢየሱስ ላይ አጨምርም። ደህንነታችን የተፈጸመው በእግዚአብሔር ልጅ በማርያም ልጅ በኢየሱስ ክርስቶስ ብቻና ብቻ ነው። ይሰመርበት። የእርሷን መዳን የተፈጸመው በእርሱ ነው። አለቅ። እና ፈለጉ ያጡት አምስቱ ሶላዎች ማለት አምስቱ አጋንንቶች ማለት ነው። ቀንዳም አጋንንቶች ናቸው አሉ። እሺ ቀንዳም የሆኑ አምስቱ ሶላ ማለት የሰይጣን ቀንዳም ውሸቶች ናቸው አሉ። እሺ ሲመጡ ምንድን ነው? ቁጥር 1 እምነት ብቻ። በማን ማመን ነው? በማን ማመን ነው የምትሉት ጴንጤዎች? ያው እኔ ጴንጤ ስለሆንኩ እነግርሃለሁ። በማን ማመን ያሉ? በአርሴማ በከተማ በበርሶማ በበርጩማ አላልንም። በማማመን ነው። እምነት ብቻ ብላችሁ ስትሉ በማን ነው? በእግዚአብሔር በጸጋው እና አጋንንታዊ ነው አሉ። በቃ ፈልገው አጥተው ሊመቱት የፈለጉት እምነት ብቻ እንዴት ይባላል ወገኖቼ ብለው አሉ። እንዴት ሰው በእግዚአብሔር ብቻ አምኖ እንዴት ይጸድቃል? በእግዚአብሔር ብቻ አምኖ እንዴት ይድናል? ነውር አይደለም ወይ? እነዚህን ሁሉ እኛ ጋር በጣም ብዙ አሰስ ገሰስ አለ። እነሱ ጋር ደግሞ ስትሄዱ ምንም ነገር የለም። ሁሉ ቀን ተነስተው አንድዬ ነው የሚሉት፣ ኢየሱስ ነው የሚሉት። በቃ የለም ብራዘር፣ የለም እኮ አልኩ። ጌታ እግዚአብሔር ምስክር ነው። እግዚአብሔር በትውልድና በትውልድ መካከል ቆርጧል እኮ አልኩ። እኔ ጠርቻቸው ያድኑኛል ብዬ ስላቸው የነበሩ ፍጡራን ልጆቼ ላይጠሯቸው በስም ላያውቋቸው እንኳን ሊለምኗቸው ቀርቶ አይደለም። በቃ አልኩ። ኤርሚያስ ጋር በቃ ማለት ነው። ትውልድ ከኤርሚያስ ቀጥሎ ያለ ትውልድ የራሱ የኤርሚያስ ልጆች ኢየሱስ ክርስቶስ የአባቶቻችን የአብርሃም የይስሐቅ የያዕቆብን አምላክ ልዑል እግዚአብሔርን ብቻ እናመልካለን።